ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። ይህ ስለ ጤናችን የምንማማርበትና የምናውቅበት የጤና ገጽ ነው። በዛሬው የጤና ትምህርታችን በጣም አስጊ የሆኑ 10 ዋነኛ የአይረን እጥረት ምልክቶችን እንመለከታለን። ይህ የጤና ቪዲዮ ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮን ሼር ማድረግ እንድትጀምሩት በትህትና እየጠየቁኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሆንላችሁ። የአይረን እጥረት በሰውነታችን ውስጥ በቂ አይረን በማይኖርበት ጊዜ የሚከሰት ችግር ነው። አይረን ለሰውነታችን አስፈላጊ የምንለው ማዕድን ነው። አይረን ከየደም ሴሎች ለመስራት ያስፈልጋል። ከየደም ሴሎች ደግሞ ለጤናማ የሰውነት በሽታ የመከላከል ስርዓት፣ ለአእምሮ ተግባር፣ ለጡንቻ ጥንካሬና ጉልበት በጣም አስፈላጊ ናቸው። በቀየደም ሴሎች ውስጥ አይረን ሄሞግሎቢን ተብሎ የሚጠራውን ፕሮቲን ለመስራት ያስፈልጋል። ሄሞግሎቢን ኦክሲጅንን በደም ውስጥ ያጓጉዛል። ከሳምባ ወደ ሁሉም የሰውነት ሴሎች ኦክሲጅንን ይሸከማል። ሴሎቻችንም ኦክሲጅንን ሲያገኙ በትክክል መስራት ይችላሉ። ሰውነታችን አይረን ማምረት አይችልም። ስለዚህ ከምግብ ማግኘት ይኖርብናል። በቂ አይረን የማንመገብ ከሆነ የአይረን እጥረት ይከሰታል። ይህም የአይረን እጥረት የደም ማነስ ወይም ደግሞ አይረን ዲፊሸንሲ አኒሚያን ያስከትላል ማለት ነው። የአይረን እጥረት በዓለም ላይ በጣም የተለመደው የምግብ እጥረት ነው። የአይረን እጥረት ካለብን የደም ማነስ ይከሰታል። ከመጠን ያለፈ አይረን ካለንም መርዛማ ይሆናል። ታዲያም የአይረን እጥረት የሚጠቁሙ ዋነኛ የምንላቸው ምልክቶች የትኞቹ ናቸው የሚለውን 10 ዋነኛ ምልክቶችን በመቀጠል እንመለከታለን። አንደኛ፣ ድካም። ድካም የአይረን እጥረት በጣም የተለመደ ምልክት ነው። በደም ማነስ ምክንያት በሚመጣ ድካም የዕለት ተዕለት እንቅስቃሴዎችን ለመስራት መድከም ወይም ደግሞ መዛል ሊሰማ ይችላል። ድካም የሚከሰተው ሰውነታችን በቀይ የደም ሴሎች ውስጥ ሄሞግሎቢን የሚባል ፕሮቲን ለመስራት በቂ አይረን ስለማያመነጭ ነው። ሄሞግሎቢን ከሌለ ቲሾዎች እና ጡንቻዎቻችን በቂ ኦክሲጅን አያገኙም። ይህም ማለት የበለጠ ጠንክረው መስራት አለባቸው ማለት ነው። ልብም በሰውነት ውስጥ ብዙ ደም በማንቀሳቀስ ይህንን ለማካካስ ይገደዳል። የዚህ ሁሉ ተጨማሪ የጥረት ውጤት ለእናንተ የድካም ስሜት መሰማቱ ነው። ምንም እንኳን በቂ ረፍት ብታገኙም ለብዙ ቀናት በጣም ከደከማችሁ ይህንን ችላ ልትሉት አይገባም። ሁለተኛ፣ የትንፋሽ ማጠር። የትንፋሽ ማጠር ሌላው የአይረን እጥረት ምልክት ነው። የትንፋሽ መዘጋት ወይም ደግሞ በጥልቀት መተንፈስ አለመቻል ሊሰማችሁ ይችላል። ቀላል እንቅስቃሴ ስታደርጉ ወይም እረፍት ላይ በምትሆኑበት ጊዜ እንኳን የትንፋሽ ማጠር ልታስተውሉ ትችላላችሁ። የመተንፈስ ችግሮች የሚከሰቱት ሰውነት ወደ ሳምባ ኦክሲጅንን ለማጓጓዝ በቂ ቀይ ደም ሴሎች ስለሌለው ነው። ይህም ምልክት ካለባችሁ ለሐኪም ማሳወቅ ተገቢ ነው። ሶስተኛ፣ ራስ ምታት። የደም ማነስ ካለባችሁ ሊያጋጥማችሁ ከሚችሉ ችግሮች አንዱ ራስ ምታት ነው። አንድ ጥናት እንዳመለከተው የብረት እጥረት የደም ማነስ ካለባቸው ሰዎች መካከል ወደ 80 በመቶ የሚሆኑት ራስ ምታት እንደነበረባቸው የተናገሩ ሲሆን 36 በመቶ የሚሆኑት ደግሞ የማይግሬን መስፈርቶችን አሟልተዋል። ዝቅተኛ ሄሞግሎቢን መጠን በቂ ኦክሲጅን ወደ አንጎል እንዳይደርስ ሲከላከል ራስ ምታት ሊከሰት ይችላል። ይህም የደም ስሮች እንዲያብጡ ሊያደርጋቸው ይችላል። ይህም ህመም ወይም ደግሞ ሌሎች የነርቭ ችግሮችን ሊያስከትል ይችላል። ራስ ምታት የሌሎች በርካታ የጤና ችግሮች ምልክትም ሊሆን ይችላል። ከባድ ከሆነ ወይም የማይጠፋ ራስ ምታት ከሆነ ሐኪም ማየት ይጠበቅባችኋል። አራተኛ፣ የቆዳ መገርጣት ወይም ቢጫ መሆን። የገረጣ ቆዳ ወይም ደግሞ ቢጫማ መልክ ያለው ቆዳ የደም ማነስ ሊሆን የሚችል ምልክት ነው። የቆዳ መገርጣት ወደ ቆዳ የሚኖረው የደም ፍሰት በመቀነሱ ምክንያት ሊሆን ይችላል። በአብዛኛው ጊዜ መላ ሰውነትን ይነካል። የቆዳ መገርጣት ብቻውን የደም ማነስ ምልክት አይደለም፣ ነገር ግን ሌሎች ምልክቶች ካሉ አመላካች ሊሆን ይችላል። አምስተኛ፣ መደንዘዝ። ወደ አንጎል በቂ ኦክሲጅን አለመድረሱ የመደንዘዝ ስሜት እንዲሰማ ሊያደርግ ይችላል። ከተቀመጣችሁበት በፍጥነት ስትነሱ ማዞር ወይም ራስን መሳት ውስጥ ልትገቡ ትችላላችሁ። መደንዘዝ እንደ ኢንፌክሽን፣ ጉዳት ወይም ደግሞ ደካማ የደም ዝውውር ያሉ ሌሎች በሽታዎች ምልክትም ሊሆን ይችላል። ብዙ ጊዜ የመደንዘዝ ስሜት ከተሰማችሁ ሐኪምን ማነጋገር ይጠበቅባችኋል። ስድስተኛ፣ የልብ ምት መፋጠን። በደም ማነስ ምክንያት ልብ የኦክሲጅን እጥረት ለማካካስ ብዙ ደም ይረጫል። ይህም የተፈጥሮ ምቱን ሊያስተጓጉልና ፈጣን፣ ቀርፋፋ ወይም መደበኛ ያልሆነ የልብ ምት እንዲኖር ያደርጋል። ይህም ሁኔታ አርቲሚያ በመባል ይታወቃል። የደረት ህመም ሊሰማችሁም ይችላል። ከጊዜ በኋላ መደበኛ ያልሆነ የልብ ምት የልብ ድካምን ሊያስከትል ይችላል። ለዚህም ነው ይሄኛው የደም ማነስ ምልክት ከታየ በቶሎ ሐኪምን ማየት አስፈላጊ የሚሆነው። ሰባተኛ፣ የእጅና የእግር መደንዘዝ። የእጅና የእግር መደንዘዝ የደም ማነስ የተለመደ ምልክት ሲሆን
ይህም የሚከሰተው የሰውነት ህብረ ህዋሳት በቂ ኦክሲጅን ስለማያገኙ ነው። ደካማ የደም ዝውውር መደበኛውን የሙቀት መጠን የመሰማት ችሎታን ሊያስተጓጉል ይችላል። ውጪው ሞቃት ቢሆንም እንኳን ቅዝቃዜው ሊሰማችሁ ይችላል። 8ኛ የቆዳና የፀጉር መድረቅ። የቆዳ ወይም የፀጉር መድረቅ የደም ማነስ ምልክት ሊሆን ይችላል። አይረን ጤናማ ፀጉር፣ ቆዳና ጥፍር እንዲኖር አስፈላጊ ነው። ጥናቶች እንደሚያመለክቱት የአይረን እጥረት ከፀጉር መነቃቀል ጋር የተያያዘ ነው። እርጥበት አዘል ምርቶችን በመጠቀምና ሙቅ ሻወርን በማስወገድ ቆዳንና ፀጉርን እርጥበት እንዲኖረው ማድረግ ይቻላል። ስለሆነም የቆዳና የፀጉር መድረቅ እንዲሁም የፀጉር መርገፍ አይነት ምልክቶች ካስተዋላችሁ ችላ ማለት የለባችሁም። 9ኛ የምግብ ፍላጎት መቀነስ። የምግብ ፍላጎት መቀነስ የደም ማነስ የተለመደ ምልክት ነው። ጥናቶች እንደሚያመለክቱት አንዳንድ የአይረን እጥረት ያለባቸው ሰዎች ረሃብን ለመጨመር የሚረዳውን የግሬሊን ሆርሞን ላይ ለውጥ ስለሚያመጣ ምግብ መብላት ፍላጎት ይቀንሳል። የምግብ ፍላጎታችሁ ከቀነሰ ወይም ደግሞ ያለምንም ምክንያት ክብደት መቀነስ ከጀመራችሁ ሐኪም ማማከር ይኖርባችኋል። 10ኛ የጥፍር መሰባበርና መጣመም። በሰውነት ውስጥ አይረን ሲያንስ በጥፍር ላይ የዚህ እጥረት ምልክት ይታያል። ወደ ጥፍር በቂ ኦክሲጅን አለመድረስ የጥፍር እድገታቸውን ሊያደናቅፍና አጠቃላይ ጤንነታቸውንም ሊጎዳ ይችላል። ይህም ቅርጻቸውንም ሆነ ይዘታቸውንም ይለውጣል። ጥፍሮች በቀላሉ የሚሰባበሩ ይሆናሉ። ነገር ግን ማንኪያ የሚመስል የተለየ ቅርጽ ያለው ጥፍር ማለትም ሲለሰልስ እናም ደግሞ ወደ ውስጥ ሲሰረጉድና ሲታጠፍ ይሄ ከባድ የሆነ የአይረን እጥረትን የሚያሳይ ምልክት ነው፣ በምስሉ ላይ እንደምታዩት ማለት ነው። በሕክምናውም ኮሎኒቺያ በመባል ይታወቃል። ስለሆነም እንደ አጠቃላይ እነዚህ 10 ዋነኛ የሆኑ የአይረን እጥረትን የሚያሳዩ አስጊና አደገኛ የምንላቸው ምልክቶች ናቸው። እነዚህ ምልክቶች ካያችሁ ፈጽሞ ችላ አትበሉ። በቶሎ ለሐኪማችሁ ልታሳውቁና የአይረን መጠናችሁንም ልትለኩ ይገባል ማለት ነው። የአይረን እጥረት ምልክቶች የደም ማነሱ ምን ያህል ከባድ ደረጃ ላይ ነው በሚለው ይወሰናል። በመጀመሪያዎቹ ደረጃዎች ምንም ምልክቶች ላይታዩ ይችላሉ። የተለመዱ ምልክቶች ድካም፣ የቆዳ መከርጣት፣ የትንፋሽ ማጠርና የፀጉርና የቆዳ መድረቅ ይካትታሉ። የአይረን እጥረት ምልክቶች ካሉባችሁ ሐኪም ማማከር ተገቢ ነው። የአመጋገብ ለውጦችን ማድረግ፣ ይህም ስንል በአይረን የበለጸጉ ምግቦችን መመገብ ወይም ደግሞ በሰፕሊመንት የአይረን እጥረትን መመለስና ማስተካከል ይቻላል። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ሌሎችም ሊማሩበት ስለሚገባ ሼር አድርጉላቸው። ቻናሉም አዲስ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ የጤና ትምህርት እንገናኛለን። እስከዛው ቸር ሰንብቱ።